ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢያታችን ነፍሱን እንደሰጠ ሞቱ ለኃጢያታችን በቂና ሙሉ እንደሆነ ማመን ማለት ነው ክርስቶስን ጴንጤዎች በደንብ አልሰበካችሁም ኖ ዮኒ ማኛ በለው ሞጣ ቀራኒዮ በለው ምናምን በጣም እንደምትወዳቸው አውቃለሁ አልወዳቸው አረባከ አልወዳቸው የነገረኝ ሰው ግን በጣም ይወዳቸዋል አራያዎቹ ናቸው እንደውም ቲክቶክ ያሳዩታ ቲክቶክን ያሳዩት እነሱ 10 ምናምን አመት ሆኖ ሊሆን ይችላል ሶሻል ሚዲያ ላይ ግን አልወዳቸውም ለምን ነው አልወዳቸው መሰለ ሃይማኖትን ይነካብኛል ያንተንም ሃይማኖት ይነካብሃል የሰው ልጅ ሶሻል ሚዲያ ላይ ቁጭ ብሎ የሰውን ሃይማኖት የሚነካ ከሆነ የሰውን ብሔር የሚነካ ከሆነ የሰውን ፐርሰናል ነገር ይልልን ለምሳሌ እኔ ላይ አንድ ሰሞን ተነስቶብኝ ነበር ሞስትሊ ከሴት ጋር በተገናኘ ስለዚህ ማህበራዊ ሚዲያው እኔ እንደነሱ አይደለም ልትል ነው እነዚህን እየተቀስካቸው እሱ ፕሬዝዳንት የመሆን ህልም መስሎ አመ ፊውቸር ፕሬዝዳንት እኮ እንዴት ነው እዚህ ከማህበራዊ ሶሻል ሚዲያ ላይ ከሚሰዳደብ ከባህሌ የወጣውን ከሃይማኖቴ የወጣውን ንግግር አጸያፊ ንግግር ከሚናገር ሰው ጋር ማች ልታረጋኝ ትችላለህ አልገናኝም ጭራሽ ታብ የለም እዚህ ሼራ ታብ የሚባል ነገር እዚህ የለም እስኪ እንግዲህ ካፌ እስኪ ጠፋ ድረስ ሼር ብቻ አድርጉት ወገኖች ወይ ታብ አልኩኝ እኮ አንተኝ ሼር ብቻ አድርጉት እዚህ ሼር ነው የሚቻለው እያንዳንዳችሁ ሃይማኖት መደበቂያችሁ እንጂ የእውነት ስራ አሰሩ ሄዴ እከካ የደሃ መደበቂያው ሃይማኖቱ ነው መስራት ትቶ እኮ የሚገርም ገንዘብ የሚያገኝበትን መንገድ ትቶ ፓስተር ጋይዶ የባንክ ደብተር ይዞ ገንዘብ ቡላልኝ ብሎ ጸልይልኝ የሚል እኮ ነው ፓስተሩ ያራዳ ልጅ ነው እጸልይላለሁ ምንም ጣጣ የለውም ይሉ ጣጣ የለውም አንቺ እዚህ ጋር ግን 1000 2000 የቻልከውን 10000 ከባንክ ስጠኝ ይሉ ያራዳ ልጅ ነው ፓስተር እንደምን ችግር አለ እኔም ጸልይላለሁ የባንክ ቡዝክን ይዘና አባቴ በደንብ ነው የምጸልየው ያልሰራው ገንዘብ ከየት አባቱ ነው የሚመጣው ዶማ ደናቁርት ስለሆነ አፍሪካ እንደፈለክ ተበለዋለ ያልሰራው ገንዘብ ይጻፍላል ቤት መጥቶ ይመጣል በምን አድርጎ ምን አይነት ሚራክል ለገንዘብ የጸለየበት ክርስቶስ ዘመን አለ የክርስቶስ ነቢያቶች ለገንዘብ ሲጸልዩ ሰምተህ ታውቃለህ in life ለነፍሳቸው እንጂ ለገንዘብ ተጸልዩ አይታወቅም ግን ለገንዘብ ጸልይልኝ ብለ ፓስተር የገንዘብ ያስፈልገኛል ጸልይ በቢሊየን ነው የምፈልገው በቢሊየን በዶላር ነው የምፈልገው እያሉ ሲሉ አዎ ችግር የለም ያንቺን ብቻ 10000 ብር ከቻ አድርጊ ማለት የመቻ አባት ዶማ ታጫወትበት ቢብ አታጭበርበር እውነትን ነው የምነግርህ ይመራል እውነቴ ማንንም ማይደፍረው እውነት ነው ማወራው ጌታ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ያላስተማረው ሐዋርያትም ከእግሩ ስር ውለው ከዋለበት ውለው ከእግሩ ስር ቁጭ ብለው ካደረበት አድረው የተማሩት አስቀድሞም ከጌታ መምጣት ከአዲስ ኪዳንም በፊት ነቢያቱ ያላስተማሩት በገንዘብ ላይ እንጸልያለን እንዲናደርጋለን የሚሉ የማርቲን ሉተር ትምህርት ከምንጩ ምን እንደሚመስል እንግዲህ ይታወቃልኝ አምልኮ መልክ አላቸው እንጂ ምድራዊ ነው ሐሳባቸው የፍቅረ ነዋይ ነው ስራቸውም ፍቅረ ነዋይ ነው አምልኳቸውም አስተሳሰባቸውም ሂደታቸውም በዛ ልክ የሆነ ነው ማለት ነውና ገንዘብ ላይ እንጸልያለን ይያሉ ብዙ ያደርጋሉ ታምርን እንሰራለን ሚራክል እናደርጋለን ይያሉ ብዙዎችን ወደ ድንቁርና ወደ ጨለማ ያጋዙ ሰዎች ናቸው እና እጅግ በጣም ይደንቅ ነው እስኪ ቀጣለ ይሁን እንስማውና አንድ ቪዲዮ ጋብዛችኋለሁ ሰብክ ዝም ብሎ የሚሰማ ከኢየሱስ ጋር ተደባደብ ያለው ከእግዚአብሔር ጋር ሲል ዝም ብሎ የሚያዳምጥ ክርስቶስ አጠገቡ መጥተው ሲያዋርዱት ዝም ብሎ የሚሰማ የሚሸቅል ዩቲዩብ ላይ ፓስተር ዳዊት አለችላ አይደል እንዴ ሴቶች ተቀባብታችሁ ፏብላችሁ ኑ ቸርች ጥማት እኮ ተሸፍናችሁ ነው አይደለም ሴቶች
ተቀባብታችሁ ዝንጥ ብላችሁ ጥፍራችሁን ምን ተቀብታችሁ ዘንጣችሁ ነው ለሽጎራ ያመቻመቻ አይደል እንደሚሰብከው እንዴ ጴንጤዎች ጋር ተሸፈኑ ብሎ የሚሰብክ ማን አለ አልፋታትም ኦርቶዶክስ ቤተክርስቲያን ሳትሸፋፈን ብትገባ እመቤቴን ተባረኩልኝ ኦርቶዶክስ ሴቶች የሙስሊም ሴቶች ተባረኩ በዚህ ይሄ ትክክል አይደለም ነው እንዴ እኔ እንዴት እንደማትረዱት አላውቅም ለማንኛውም እሻኪ ለምንድን ነው እናንተ ሲስ ቤት ገብታችሁ ስስቁና ቀራይልን አይከፋን የት ነው በውይይት መልክ ተጠርቶ በውይይት ለምሳሌ ለቃሌ እንትናጋ ቴዲ አዋሳ ጋር የገቡበትን ለምሳሌ እሱና ለውይይት ጠርተን ተወያዩ ሳይመጣ እኛ እንደዚህ ያደረግንበት ቀን ይመች ነው እያልኩሽ ያሉት አይቀሩማ ውይይት እንትን ብለው የሚቀርሰው የለም በቃ ካልቀረ ስለዛ ካልቀረ ነገሩ አልተፈጠረም ማለት ነው ካልቀረ ሰየው ስለዛ አልተፈጠረም ማለት ነው ነገሩ ስለዛ ግን ሲስ ሁሉ ጊዜ ከናንተ ጋር ነው ዛሬ እንኳን ስተሰራ ብላችሁ ለምንድን ነው እንደዛ መስርብ አይደለም እኔ አሁን ይኸውልሽ ሲስ ስተሰራ ተብሎ ይሄ ያለፈ ንግግር እንዲናገሩት እኔም አልፈልግም ይሄ ዝም ብሎ ኮሜንት ላይ የሚታወሩ ልጆች ይሄ እንደዚህ ነው በማታውቁት ነገር ያና ለርቀት ሄዳችሁ መናገራችሁ ያና አስፈላጊ ነው ብዬ እኔም አላምንም ግን ስህተት መስራቱን ግን ሲስ አድሚት ራሱ ማድረግ አልፈልግም አሁን ሳይ ማለት ነው ይቅርታው እንግዲህ እዚህ አሁን እንደዚህ ማውራታችን ራሱ በጣም አይመጣውም ማለት ነው ግን ማለት ስህተት መሆኑን አድሚት ራሱ አላደረኩም እና ቅድም እንዳልኩ ነው ፋናት መሰለኝ ምናምን ብዬ ማለት ነው ለአንዲት እህት እንደዛ እንትን ምንል ከሆነ ታዲያ ቅዱሳን ሲሰደቡና ቤተክርስቲያን ስትሰደብ የማይቆረቆሩ ከሆነ ምንድነው ነው ስለዛ ሁሌም ልክ ነን ብለን ራሳችን ዲፌንድ ብቻ ማድረግ ሳይሆን ያለብን አንዳንዴ ኦኬ ከዚህ አንፃርማ አስከፍቻቸው ከሆነ ብለን ለምንድነው ማናየው እና እኔ ያልወደድኩት አሁን አንደኛ የሆነ ስህተት ሊኖር ይችላል ሰዎችን አስከፍቼ ሊሆን ይችላል የሚለውን አድሚት የማድረግ ፍላጎት የለውም ፕላስ ደግሞ እንትን ምንድነው ካስከፋችሁ ሶሪ ማለት እኔ በጣም የሚገርመው ለአንተ ይሄ ከባድ ነገርም አይደለም እንዳልኩ ነው አሁን ለዚህ አኪሲስ ምንም ያጠፋው ነገር ተንጠይቅበት ምክንያት ምንም ነገር የለውም ያቺ ተነራሱ ጤናማ አይመስለኝም ይቅርታ አድርጊ ቆይ መሀል ላይ ትገቢያለሽ አንዴ ቆይ ታወሪያለሽ እንደዚህ አይደለም አትይ መሀል እየገባሽ አኪ አንተ እኮ ምንም ያልከው እንደውም አንተ ጥሩ ነገር እኮ ለሲስ ልነግሬዋለሁ አንተ ጥሩ ነገር አይቻለው ዛሬ ለምሳሌ መሀል ላይ እየገባሽ እንደዛ አትሮይ ነው ማለት አሁን እንደዛ ስትይ እንደ አደገኛ የሆነ በቃ በእኛና በሱ መካከል የሆነ ትልቅ ክፍተት ተፈጥሮ አንቺ የሆነ እንትን መስለሽ አትቅረቢ መረጋጋቱ ነው ጥሩና ሳይንሲስ አልተሳካምሩት ነገ ላይፍ ሲገባ የገባችሁ ልደት እንዳለ ለዛሬ አልተሳካም ያላችሁ ኮሜንት ጽፉለታላችሁ ኦኬ አልተሳካም በሉት ኦኬ እንደዛ በሉት አልተሳካም እኛ ኤርሚያስን በመዳን ትምህርት አብዛኛው ብዙ ጊዜ ጠርተነው አልመጣም ሲል አንተ ባቋራጭ ከወንድማችን ደምሮ ጋር ታወያየው እና በቀን 3 ቪዲዮ እስከ መስራት ድረስ ያደረሰ ከበስተጀርባ ያለ ድብቅ ተልኮ ልናውቀው አልቻልንም ኤርሚያስንና ደምረውን ለማወያየት ያደረከው ጥረት በጣም የሚገርም ነው በቀን ውስጥም 3 ቪዲዮዎች እስከ መስራት ድረስ በሁለት አካውንት ሲደመር አጠቃላይ 3 ቪዲዮ እስከ መስራት ድረስ ደርሳልና ይሄ ከበስተጀርባ ምን አይነት ተልኮ ነው ያለ ያሰኛል እና ያሰብከው ሐሳብ አልተሳካም ሲስ በእኛ በኩል ከዛኞቹ ሰዎች ጋር እርቅ ለመፍጠር የሄድክበት መንገድ አልተሳካም እና ርዕሱ ምንም የማይመጥን እንደሆነ ያወቅ ለማወያየት ጥራት ነበር ግን አልሆነም እና አልተሳካልህም ሲስ በቀጣይ ሁለተኛ እድል እንስጥ እንደው ኤርሚያስ አንተ ጋር የሚመጣ ከሆነ እንደዚህ ሮጦ ለደምረው ሲባል ሮጦ እንደመጣው ሁሉ እንደው ፍቃደኛ ከሆነ በመዳን ትምህርት ዙሪያ በነገረ ድህነት ትምህርት ዙሪያ ልንወያየው ስለምንፈልግ እነ ልደተ ቃል እና አኬም ሌሎቹም ወንድሞች ይፈልጉሃል እውነት ለደምረው ሮጣ እንደመጣው እኛ በነገረ መዳን ዙሪያ ላይ ናተውያይ ስንል ሮጣ ትመጣለህ ወይ ወንድማችን ኤርሚያስ ሆይ ብለህ ሲስ አድርስልን እስኪ ይሄንን ድምጽ ከሰማ ቪዲዮ ሰርተህ
ጥራው እስኪ ኤርሚያስ ይመጣል። ልክ ለደምረው ተንደርድሮ ተነቃቅፎ እንደመጣው በመዳን ዙሪያ ላይ እንወያይ ብንለው እኛ ይመጣል ወይ? የሚመጣ ከሆነ ሰይ መድረኩን አዘጋጅልን። በመዳን ትምህርት ዙሪያ ላይ እናወያየዋለን። ይሄው ለስንተኛ ጊዜ ደከመኝ እሱን በመጥራት ደከመኝ። በእውነት ኤርሚያስን ስለ መዳን እንወያይ ብሎ መጥራት ደክሞኛል። አሁን ራሱ ኤርሚያስ ቢኖር ኮሆስት መግባት ይችላል። በነገራችን ላይ ኮሆስት ገብተን ማወያየት እንችላለን። ግን ሲስ ለዛሬ አልተሳካም፣ አላለፍክም፣ ወድቃል። ለማንኛውም ያንተን ጉዳይ በደንብ እንሄድበታለን። ይህን ሰሞን ጀርባ ይጠናል፣ እንዳትረሳ ይሄንን። ሰላም ክርስቶስ ከኔም ከናንተ ጋር ሁኑ። እንግዲህ እንደሰማችሁት ወንድም ልደተ ቃልም ወንድም አክሊልም እንደተናገሩት ይህ ሲሳይ የተባለ ፕሮቴስታንት ወንድማችን ዲቤት በእርሱ ቤት እንዲደረግ ከተስማሙ በኋላ በተለያዩ ርዕሰ ጉዳይ ማለት ነው ትናንት በተካሄደው በዚያ ላይ ከርዕሰ ጉዳይ ውጭ ወጥተው ቅድስት ቤተክርስቲያን እንድትሰደብ ቅድስት ቤተክርስቲያን አንቋሸው እየገቡ ያም ሁሉ በተለይ አንድ ሴት አለች ኦርቶዶክሳዊት አሐቲ ቅድስት ቤተክርስቲያንን በማይመጥን መንገድ ባሏለችበት ስትከስ ስትሳደብ ስታንቋሽሽ አወያይ ሆኖ የተቀመጠው ሲሳይ ዝም ብሎ እድል ሰጥቶ ሲያሰድባት እንዳፈለገች እንድትፈነጭ አድርጎ ታይቷል ማለት ይሄ ደግሞ ብዙዎችን አስቆጥቷል። በተለይ እነ ወንድማኪ ተቆጥቷል፣ እነ ልደተ ቃል ሌሎችም ይዋዩ ነበሩት። እንዲሁም ደግሞ ቀለሜን ጋብዞ እነ ሌሎችን እንዲመጡ ልደተ ቃል ቀለሜን ሲጋብዘው ቆይቶ እሱን ከልክሎ ልደተ ቃል ማን ነው ቀለሜን አስገብቶ ሲያሰድብ ሌሎችንም ሲያደርግ ነበር ነው። እስኪ እንስማው ደግሞ ምን እንደሚል አኪልና ልደተ ቃል ሌሎችም ቁጣቸውን የገለጹበትን መንገድ እንየው እስኪ። ሳለ ያው ያለውን አክቹሊ ኒ ትላንትም ነገር ያለው ግን ምንድነው አንተ ጋር ጥፋት ሆኖ የታየው ለምን መሰለ? አሁን ለምሳሌ አሁን አንተ ያደረከውን ትላንት አብሮ የመጣው ልጅ ያኛ ፕሮቴስታንት ማን ነው ሚኪ ነው ኖ ቢኒ አሁን ቢኒ አንተ ያደረከውን ቢያደርግ ማንም ሰው ጭራሽ ማለት ያናል ግድም አይሰጠውም። በቃ ምንም እንደውም አንተ ያደረከውን ባያደርግ ኖሮ እንዴ ምን አስቡ ነው ተብለን ልንገረም እንችላለን። እና ጥፋት ከሆነብህ የሚሆንብህ አንተ ከሞት ነው። ከዛ ደግሞ የወንድሞች ምናን ምክር ሰምቶ ደግሞ ነው አይ በቃ ይሄ ነገር እንደው ቢቀር ይሻላል ካለ በቃ ብልህ ነው፣ ጎበዝ ነው፣ ጥሩ ነው፣ ልባም ነው። የወንድሞችን ምክር ሰምቶ አልወያይም ካለ ማለት ነው። ስለዛ ምንድነው ይሄ ልባምነቱን ይጠብቅለት፣ ጥሩ ነው፣ ብልህነቱን ይጠብቅለት። አንተ ምን ልታደርግ ትችላለህ? ከፈለክ ፈርቶ ነው ብለህም ማስወራት ትችላለህ፣ ራሱ ይወጣዋል ማለት ነው። ግን ከዚህ በተቃራኒው ግን የሆነ ያህል ሰዓት ቁጭ ተብሎ ቅዱሳን ሲሰደቡ ከነበረ ቤተክርስቲያን ስትሰደብ ከነበረ ይሄ አስቸጋሪ ይሆናል። ያው ሲሳንተ ታውቃለህ አስቀድመንም እንዳወራ ነው በቃ ወይ እንደዛ አድርገህ ዝም ብለህ ማለፍ ነው። እንግዲህ ምን ይደረጋል? አንተም አክቹአሊ ብለህ ነበር አሁን ይጋር ሌላኛው ተወያይ በሌለበት አንድ ግለሰብ ብቻ ተቀምጦ እንደፈለገ መሆንማ አዎ እንደዛማ አይቻልም ነገር ስትል ነበር አንተ ማለት። ስለዚህ እሱን ግን አላስጠበቅም ነው። እኔ አሁን የተረዳሁት ምን አይነት ነገር ተፈጸመ? ብዙ ክርስቲያኖችን ያሳዘነ ይሄ የተለመደ አይነት የስድብ መዓቶችን ብቻ እንደዚሁ ተሳልቦ እንዲወጡ ተደረገ እና እሱ ነው እንግዲህ ብዙዎችን ያስከፋው እና እንዳልኩ ብታደርግ አሪፍ ነበረ። እና ደግሞ ይሄ አሁን እንዳልኩ አሁን አንተ ከክርስቲያኑ ማህበረሰብ ጋር ካለ ቀረቤታ አንፃር ጥፋት ይሆንብሃል፣ ምንም ይሄ ግልጽ ነው። እና እሱን ተረድተህ እንደውም አሁን አንተ ላይ ማለት ነው ሶሪ ብትል ኖርማል በቃ አላጠፋውም ብቻ ብሎ እንትን ማለት ሳይሆን ኦኬ ከዚህ አንፃር አስከፍቻችሁ ከሆነ ሶሪ። አሁን ለምሳሌ ቤቲናን ባለፈው ያስከፋናት ሰዓት ምንም ዝም ብሎ ኖርማል ጨዋታ ነው። አሁን ይዛን ቀን ቤቲና አሁን ልኡካን ምናምን ብለን ኖርማል ጨዋታ ነው እና እሱ አሁን ትንሽ ከፋትና እንደውም አውርታኝም ነበር እና ከአንተ ጋር አውርተን ነበር። አይ በቃ ሶሪ እንበላት ካስከፋናት። አሁን ይሄ ኖርማል አንዲት እህት ናት፣ ያውም ደግሞ ኖርማል ጨዋታ ምንም ማለት ስድብ ምናምን አይደለም፣ ኖርማል ጨዋታ ብቻ ነው እና እሷን የሚያስከፋት ከሆነ ግን በቃ ይቅርታ በላት ምናምን እንበላት ምናምን አይነት ነገር። እንደውም አንተ ራስህ ቪዲዮ ሰርታል መሰለኝ ሶሪ ካስከፋሽ ብለህ አይደል? አንዲት እህትን አስከፋኝ ብለህ ከአስበህ እንደው የማስከፋት ነገር እንኳን በሌለበት እኔ ጋር እየተቆራረጠ ነው። ሶሪ ማለት የምትችል ከሆነ ዘን ዋይናት አሁን ለምሳሌ ቤተክርስቲያንን ካሰደብን ማለት ከተሰደበና ሰዎችን አስከፍተናል ብለን ካሰብን በቃ ሶሪ ማለት ቀላል እና እንደዛ ነው። ግን ምን ሽታውን ያለቅም እንዲሉ አበው ወንድሞቻችን እዚህ ቲክቶክ ላይ በተለያየ ምን ጉዳይ ቅበተ እምነት እያሉ እነ ወንድም ልደተ ቃል እነ ወንድም ፈለገ እና አኪ ሌሎችንም ያልጠሯቸው ያልተረዱት ያልተገነዘቡት ነገር ነው ብዬ የማስበው እኔ
ምንድነው የባብ ልጅ ባብ ነው በቃ ሁሉ ጊዜ እነዚህ ልጆች ሚዛናዊ ይሆናሉ ብሎ ነው የሚያስቡ እንግዲህ ሲሳይ ፕሮቴስታንት ነው ምን ሊያደርግ እንደሚችል ይታወቃል ስለዚህ በፕሮቴስታንት ቤት ሄዶ ሚዛናዊ ሆነን እንዋያለን ብሎ ማሰባቸው በራሱ ትክክል አይደለም ጤናማ አይደለምና ከእንዲህ ያሉ መድረኮች እኔ ራሳቸውን ቢያገሉ የተሻለ ነው በቃ ሌሎቹ መማማር የሚፈልጉ ኦርቶዶክሳን ወጣቶች ጋር ከነሱ ጋር ቢማማሩ እንጂ እንዲህ አይነት ክርክርና አላስፈላጊ ነገሮች ባይገቡ መልካም ነው ይዛሬውን አበቃው ሰላም ለእናንተ ይሁን